አሜሪካ ባለፉት 25 ዓመታት በመካከለኛው ምስራቅ ከደረሱባት ወታደራዊ ውድቀቶች መካከል የኢራን ጦርነት ምናልባት እጅግ የጎላ ታሪካዊ መዘዝ ያስከተለው ሳይሆን አይቀርም። አሜሪካ በአፍጋኒስታን፣ በኢራቅ፣ በየመን፣ በሊቢያ እንዲሁም በሶሪያ ካደረገቻቸው ወታደራዊ ጣልቃ ገብነቶች በተለየ መልኩ የእስላማዊቷ ሪፐብሊክ ዋሽንግተን የጠነሰሰችውን የስርዓት ለውጥ ሙከራ መቋቋምና መትረፍ ብቻ አይደለም ያደረገችው። በኢራን ላይ የተከፈተው የአሜሪካና የእስራኤል ጦርነት ምንም እንኳን የአገዛዝ ለውጥን እንደ ዋነኛ መዳረሻው ቢያደርግም ፍጻሜው ግን የአንድን ስርዓት ዕጣ ፈንታ ከመወሰን ያለፈ ሰፊ ስልታዊ ግብም ነበረው። ኢራንን የማንበርከክ እቅድ አለመሳካቱ እጅግ የላቀና ሰፊ ምኞት የነበረውን አዲስና ዳግም የጎለበተች ታላቋ እስራኤልን በቀጠናው ግንባር ቀደም መሪ ያደረገ የመካከለኛው ምስራቅን ቅርጽ የመቀየር ታላቅ ፕሮጀክት እንዲገታ ወይንም ሙሉ በሙሉ እንዲከሽፍ አድርጎታል። ይህ ከእስራኤል ምስረታ ጽንሰ ሐሳብ ጀምሮ እስከ ቅርብ ጊዜው የአብርሃም ስምምነት ድረስ የቴል አቪቭ ዋነኛ ስልታዊ ግብ የነበረ ሲሆን ሳውዲ አረቢያም ስምምነቱን ለመፈረም ባመነታችበት ጊዜ በምትኩ ከኢራን ጋር የሚደረገው ጦርነት ስለመቀስቀሱ አንዳንዶች ይናገራሉ። ያ ጦርነት ኢራንን አንበርክኮ ወደ ቱርክ እንደሚሻገር ሲጠበቅ የቴህራን ባለፉት 40 ዓመታት የገነባችው የመከላከል አቅምና ስልታዊ ቁመና ግን የቴል አቪቭን ህልሞች ወደ ቅዠት ቀይሮባታል። የሚያስገርመው ግን ቴህራን በዚህ መልኩ መጽናቷ ብቻ አይደለም። ይልቁንም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቅ ህልም ለማክሸፍ ከጫፍ የደረሰው እስራኤል በነጩ ቤተ መንግስት በዋይት ሃውስ ካገኘቻቸው ወዳጆች ሁሉ የላቀ ወዳጅ ነው ተብለው የሚጠሩት ዶናልድ ትራምፕ በመሆናቸው ነው። በዚህ ቆይታችን የታላቋ እስራኤል ህልም ከትላንት እስከ ዛሬ የወፍ በረር ቅኝት፣ የኔታንያሁ ታላቋ እስራኤልን ምን ትመስላለች የሚለውን ሐሳብ መፈተሽ፣ በኢራን ፊት የገጠማት ፈተናስ ምን ይመስላል፣ የታላቋ እስራኤል ህልም በቴህራንና ወታደራዊ ስልታዊ መከላከያ ፊት ምን ተደገነበት፣ የትራምፕ ሚናና ከኢራን መጽናት ባሻገር ፕሬዝዳንት ዶናልድ ትራምፕ በዚህ ህልም ላይ የመጨረሻውን የክሽፈት ማህተም የሚያሳርፉ አይነት ሰው የሆኑን የሚለውን ጨምሮ የቀጠናው የወደፊት ዕጣ ፈንታ እንዲሁም ስትራቴጂካዊ ህልሙ ሙሉ በሙሉ አብቅቶለታል ወይንስ ዳግም የታላቋ እስራኤል ህልም ሊያንሰራራ ይችላል የሚለውን ጉዳይ እንመለከታለን። አብራችሁን ሁኑ። የታላቋ እስራኤል ህልም ከትላንት እስከ ዛሬ ዳንኤል ወይስ የተስፋይቱ ምድር የሚል ርዕስ ያለው የታሸገ የመካከለኛው ምስራቅ ካርታ ወደ ካሜራ እያሳየች እንዲህ ትላለች። ይህ እግዚአብሔር ለነገደ አይሁድ አባቶች የገባው ቃል ኪዳን ነው። ካርታው የጆርዳን ወይም ዮርዳኖስን፣ የሊባኖስ፣ የግብፅ፣ የኢራቅ፣ የሶሪያና የሳውዲ አረቢያ ከፊል አካላትን ያካተተ የአይሁድ መንግስትን ያሳያል። ይህም በዓለም አቀፍ ሕግ መሰረት የእስራኤል ግዛት ተብሎ ከተወሰነው የአረንጓዴው መስመር ግሪን ላይን ተብሎ ከሚጠራው የ1949 የተኩስ አቁም መስመር እጅግ የራቀና ያለፈም አይነት ነው። ይህ ካርታ አንዲት ሀገር የአህጉሪቱን ምድር እንደ አይሁድ ሀገር አድርጋ የጠቀለለችበትን መንገድ ያሳያል። እስራኤል 3000 ኪሎ ሜትር በሚሸፍነው ምድር ላይ ታላቋ እስራኤል ከጆርዳን ወይም ዮርዳኖስ እስከ ሊባኖስ፣ ከግብፅ እስከ ኢራቅ፣ ከሶሪያ እስከ ሳውዲ ከ1949 ግሪን ላይን ከሚባለው የድንበር ማካለል አካሄድን ተረት ያደረገ ህልም። ካርታው ግን ካርታ ብቻ አይደለም። ላመኑ ለብዙዎች የተስፋ ምድር ትንቢት ፍጻሜም ጭምር ነው። የአይሁድ ሀገር እስራኤል እንደ ኔታንያሁ የመሰሉት ይህንን ህልም ለማስፈጸም እንደታጩ አድርገው ራሳቸውን ይቆጥራሉ። የዚህ ጥንቅር ዓላማ እስራኤል የትንቢት ፍጻሜ አይደለችም የሚለው ክርክር አይደለም። የትንቢት ፍጻሜ የመሆንና ለመሆኗ ጉዳይ ግን ኔታንያሁ በሚሉበት መንገድ ነው ወይንስ ደግሞ በሌላ አንድምታ የሚለው የግድ መፈተሽ ስለሚኖርበት ጭምር ነው። ከዚህም አንጻር ግሬተር እስራኤል የሚለውን ጉዳይ ስናነሳ ማጠንጠኛችን አሁን ላይ በመካከለኛው ምስራቅ ያለው ነባራዊ ሁኔታ ነው። ቀደም ብሎ በመግቢያዬ ላይ ያነሳውላችሁ ዌስሊ አክላ ስትናገር 3000 ኪሎ ሜትር ያክል ነው ብላ ትገልጽና ከሳራ በረሃ ጋር የሚጠጋጋ አይነት ስፋት አለው ስትልም ትደመጣለች። ታላቋ እስራኤል ግሬተር እስራኤል በሚለው ጽንሰ ሐሳብ ታሪካዊ አመጣጡና እድገቱ
ቀደም ተብሎ እንደተገለጸው መጽሐፍ ቅዱስ ላይ ያለ ነው። ማለትም ከጽዮናውያን ፍላጎት ጋር የተጋመደ የመጽሐፍ ቅዱስ ትረካ። ሐሳቡ መነሻውን ከመጽሐፍ ቅዱስ እግዚአብሔር ለአብርሃም ዘር ከግብፅ ወንዝ እስከ ኤፍራጥስ ወንዝ ድረስ የሰጠውን የተስፋ ምድር ትንቢት መነሻ የሚያደርግ ሲሆን ይህ ነባራዊ ሁኔታ ግን በቀኝ ዘመም የእስራኤል የጽዮናውያን ንቅናቄና ፖለቲከኞች ዘንድ የፖለቲካ ዓላማ ማስፈጸሚያ የስልጣን መቆጣጠሪያ መንገድ ሆኖ ከቀጠለ ዋላ ደር ብሏል። ይህ የታላቂቷ እስራኤል ፕሮጀክት የድንበር መስፋፋት ፍላጎት ጋርም አብሮ የተሰፋ ይመስላል። ይዘቱ እስራኤል አሁን ካላት ዓለም አቀፍ ዕውቅና ካለው ድንበር ማለትም የ1949 ግሪን ላይን ውጪ ያሉትን እንደ ዮርዳኖስ፣ ሊባኖስ፣ ሶሪያ፣ ግብፅና ሳውዲ አረቢያ ያሉ አካባቢዎችን ጭምር ይገባኛል ጥያቄ የሚያነሳና የአረብ እስራኤልን ግጭት መነሻ የፈጠረ የረጅም ዘመን ህልም እንደሆነ ሊታወቅ ይገባል። ጥያቄው በዚህ መካከል የኔታንያሁ አስተዳደር ምን አይነት ሚናን የተጫወተ ይገኛል የሚለው ይሆናል። የኔታንያሁ አስተዳደርና የመካከለኛው ምስራቅ ካርታን እንደ አዲስ የመሳል ስትራቴጂም እዚህ ጋር የሚመጣ ይሆናል። የቤንያሚን ኔታንያሁ የፖለቲካ ጉዞና የመጨረሻው የቀኝ ክንፍ ጥምር መንግስታቸው ይህንን የታላቋ እስራኤልን ህልም ከጽንሰ ሐሳብ ደረጃ ወደ ተግባራዊ ፖሊሲ ለመቀየርና ለመተግበር ታላቅ ታሪካዊ ጥረትን በማድረግ ላይ ያሉ ይመስላሉ። የዲፕሎማሲያዊ ካርታዎችን መልእክት ለዚህ ማሳያ የሆኑ ቀርበዋል። ኔታንያሁ በተባበሩት መንግስታት ድርጅት በዩናይትድ ኔሽን ጠቅላላ ጉባኤ መድረኮች ላይ በተደጋጋሚ የያዟቸው ካርታዎች የዚህ ስትራቴጂ ነጸብራቅ ናቸው። ፍልስጤም የምትባል ሀገርን ሙሉ በሙሉ ያጠፋና እስራኤል ከመካከለኛው ምስራቅ አልፎ የዓለም የኢኮኖሚ ኮሪደር ማዕከል አድርገው የሚያሳዩ ካርታዎችን በማቅረብ አዲስ ቀጠናዊ እውነታን ለመፍጠርም ያልሞከሩበት አጋጣሚ የለም። በዚያው ሂደትም የመሬት ጥቅለላ ወይም አኔክሴሽን የሚባለው ተግባር እንዲሁ ይታያል። የኔታንያሁ አስተዳደር በዮርዳኖስ ሸለቆ የጆርዳን ቫሊ በሚባለው እንዲሁም በዌስት ባንክ የሚገኙ የአይሁድ ሰፈራዎችን በይፋ ወደ እስራኤል የመጠቅለል ስራን እያፋጠኑ ይገኛሉ። ይህ አካሄድ በዋናነት የሁለት መንግስታት አሊያም ቱ ስቴት ሶሉሽን የሚባለውን ጉዳይ መፍትሄነቱን ሙሉ በሙሉ የማክሸፍ አይነት አካሄድ ሲሆን የፍልስጤም ሀገር ሆና የመመስረት ተስፋን የመጨረሻ መቃብር ለመቆፈር ያለመ ስልታዊ እርምጃም እንደሆነ ይነገራል። እስራኤል ይህንን ግቧን ለማስፈጸም ከወዲህ ወዲያ ስትል በአብዛኛው ይህ ነው የሚባል ከበድ ያለ ጫና ወይም መሰናክል አልገጠማትም ነበር ኢራን ጫፍ እስክትደርስ ድረስ። የኢራን ወታደራዊ ጋሬጣና የኃይል ሚዛን ሽግሽጉ ባለፉት ጊዜያት እስራኤል ከኢራን ጋር ከተፋጠጠችበት ጊዜ ጀምሮ በግልጽ ታይቷል። ይህ የታላቋ እስራኤል ህልም ከመሬት መቀኘት ባለፈ በተግባር እንዳይተረጎም ያደረገው ትልቁና ቀጥተኛው ስልታዊ መከላከያ ከቴህራን የመነጨ እንደሆነ ተንታኞች ይገልጻሉ። የመጀመሪያው አካሄድ የመቋቋም ዘንግ ተብሎ ሊተረጎም የሚችለው ወይም አክሲስ ኦፍ ሬዚስታንስ የሚባለው የኢራን የጦር ክንፍ ነው። ኢራን በእስራኤል ዙሪያ የገነባቻቸው የታጠቁ ኃይሎች ቀለበቶቿ በሊባኖስ ሂዝቦላህ፣ በጋዛ ሐማስ፣ በየመን ሐውቲዎች እንዲሁም በሶሪያና ኢራቅ እንደ ካታይብ ሂዝቦላና ኢስላሚክ ሬዚስታንስ የመሰሉ የአማጽያን እንቅስቃሴ እስራኤል ወትሮም መካከለኛው ምስራቅ ላስፈጽመው ብላ ደፋ ቀና በምትለው በዚህው የታላቁ እስራኤል ፕሮጀክቷ ዙሪያ ላይ እንደ ጋሬጣ ሆነው አላስጉዝ አላራምድ ያሏት አካላት ናቸው። በዚህ መካከል ደግሞ ስትራቴጂካዊ መገታት የሚባለው ጉዳይም ከወደ ኢራን በኩል ይመጣል። ኢራን ከፍተኛ የሚሳኤልና የድሮን አቅም እንዲሁም በቴህራንና በቴል አቪቭ መካከል የተጀመሩ ቀጥተኛ ወታደራዊ ፍጥጫዎች እስራኤል ቀጠናውን እንደፈለገች የመቆጣጠርና የበላይነቷንም የማስቀጠል ህልሟን አዳክመውታል። እስራኤል ቀደም ብሎ የኢራን ጦርነት ከመጀመሩ በፊት ኢራን ላይ የቤት ስራዋን ሰርታ አያቶላህን ከስልጣን አባራ በቀጣይ ወደ ቱርክ ጎራ ልትል ትችላለች፣ እነ ግብፅም አይቀርላቸውም ሲባል እንዳልነበር፣ አሁን ግን የኢራኑን አቀበት መውጣት አቅቷት ቴልአቪቭ ወገቤን ካለች ዋላ ደር ብላለች። እስራኤል አሁን ላይ ተጨማሪ መሬት ከመያዝ ይልቅም ደግሞ ዋነኛ ትኩረቷ ያላትን የደህንነት ሉዓላዊነት ለማስከበር ከፍተኛ ወታደራዊና ኢኮኖሚያዊ ዋጋ እንድትከፍልም በመገደድ ላይ ትገኛለች። ወደ ሌላኛው ነጥብ እንሻገር። የትራምፕ ሚናና
በእስራኤል ታላቋ እስራኤል ፕሮጀክት ላይ ምናልባት ሊያኖሩ የሚችለው አንዳች የክሽፈት ማህተም ይኖር ይሆንን የሚለውን ነጥብ እንመልከት። ዋሽንግተን ሁልጊዜም የእስራኤል ቁልፍ ደጋፊ ብትሆንም የፕሬዝዳንት ዶናልድ ትራምፕ የውጭ ግንኙነት ፖሊሲ ግን ይህንን የታላቋ እስራኤልን ህልም በተዘዋዋሪ መንገድ የሚያከሽፍ እየመሰለ ይገኛል። ከግዛት ማስፋፋት ወደ ዲፕሎማሲያዊ ትስስር መሸጋገሩም ለዚህ አንድ ማሳያ ነው። ትራምፕ በመጀመሪያው የስልጣን ዘመናቸው ኢየሩሳሌም የእስራኤል ዋና ከተማ አድርገው ቢያቋቁሟትም ትልቁ ስኬታቸው ግን የአብርሃም ስምምነት ወይም አብርሃም አኮርድ የሚባለውንና በእስራኤል ዙሪያ ካሉ የአረብ ሀገራት ጋር እስራኤል በሰላም ልትኖር የምትችልበትን አይነት መንገድ ማለም ያሰበ ነው። ምንም እንኳ የአብርሃሙ ስምምነት ፍልስጤማውያንን የዘነጋ መሆኑ ባይካድም ይህ ስምምነት እስራኤል በአረብ ሀገራት እንድትቀበል ያደረገው ግዛቷን እንድታስፋፋ ሳይሆን አሁን ባለው ድንበር ላይ ሆና የኢኮኖሚና የደህንነት ትስስር እንድትፈጥር በመደራደር ነው። በሌላም ቋንቋ የዶናልድ ትራምፕ አስተዳደር የአብርሃም ስምምነትን ለማስፈጸም ሲንቀሳቀስ ጊዜ ጀምሮ የእስራኤልን የግዛት ማስፋፋት አካሄድ ታሳቢ ባደረገ መልኩ ነው ይላሉ አንዳንዶች። ነገር ግን በተግባርና በተጨባጭ ይኸው አብርሃም አኮርድ ላይ ያለው ስሜትና ሐሳብ አንድም ጊዜ ቢሆን ተግባራዊ ለማድረግ ጥረት ተደርጎ አይታወቅም። በሌላ በኩል ደግሞ የአሜሪካ ትቅደም ወይም አሜሪካ ፈርስት ፖሊሲ ተጽዕኖ በዶናልድ ትራምፕ ላይ ይታያል። ትራምፕ አስተዳደር አሜሪካን ማለቂያ ከሌላቸው የመካከለኛው ምስራቅ ጦርነቶች የማውጣት ጽኑ ፍላጎት አለው። እስራኤል ለአሜሪካ ወታደራዊ ጣልቃ ገብነት ሙሉ በሙሉ በመተማመን የምታደርገው ያልተገደበ መስፋፋቷ አሁን ዋሽንግተን እጆቿን በሰበሰበች ቁጥር ዋጋ እያጣ ይመጣል። ለዚህ ደግሞ ሊባኖስ ማሳያ ትሆናለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተስማምተውበታል በሚባለው የመግባቢያ ሰነድ ስምምነት ወቅት ላይ በአንደኛ ደረጃ የሰፈረው ሐሳብ እስራኤል ከደቡባዊ ሊባኖስ ወታደሮቿን ይዛ ትወጣለች የሚለው እንደሆነ ልብ ይለዋል። አሜሪካ በቀጠናው ከፍተኛ ጦርነት ውስጥ የመግባት ፍላጎትን ማጣቷ እስራኤል ሰፊ ቀጠናዎችን የመቆጣጠር ህልሟን እንድትሰርዝና ምናልባትም ባለችበት እንድትወሰን የሚያደርጋት በሂደቱ ላይ የክሽፈት ማህተም ሆኖ ሊቆጠር ይችላል ተብሎ የሚቀርበውም በዚሁ አይነት አግባብ ነው። ወደ መጨረሻው ነጥብ ስንሻገር የቀጠናውን የወደፊት ዕጣ ፈንታ ሙሉ በሙሉ ክሽፈት ወይስ ጊዜያዊ ማፈግፈግ የሚለውን ነገር እንመለከታለን። የታላቋ እስራኤል ስትራቴጂካዊ ህልም የወደፊት ዕጣ ፈንታ በሁለት ታላላቅ የፖለቲካ ትንታኔዎች መካከል ይወዛወዛል። የህልሙ ሙሉ በሙሉ ማክተም የሚለው የመጀመሪያው ነው። አብዛኛዎቹ የጂኦፖለቲካ ተንታኞች እንደሚሉት አሁን ባለው ዓለም አቀፍ የኃይል ሚዛን በጠንካራው የኢራን ወታደራዊ መከላከያና በአረብ ሀገራት ህዝባዊ መነቃቃት ምክንያት እስራኤል ተጨማሪ የአረብ ሀገራት መሬቶችን የመጠቅለል እድሏ አብቅቶለታል። ህልሙ አሁን ባለው ዓለም አቀፋዊ እውነታ ፍጹም የማይተገበር የፖለቲካ ቅዠት ሲሉም ይሞግታሉ። በሌላ በኩል ደግሞ የዳግም ማንሰራራት ስጋት እንዳለም ይገልጻሉ። አንጻሩ በእስራኤል የውስጥ ፖለቲካ ውስጥ እጅግ አክራሪ የሆኑ የሃይማኖት ኃይሎች የበላይነትን እየያዙ መምጣታቸው እንደ ብሔራዊ ደህንነት ሚኒስትሩ ቤን ግቪርና እንደ ፋይናንስ ሚኒስትሩ ቢዜል ሲሞትሪች የመሰሉቱ ማለት ነው ይህንን የታላቋ እስራኤል ህልም ሙሉ በሙሉ አልሞተም የሚሉ ወገኖችን እንዲያጠናክሩ በምክንያትነት የሚያነሷቸው ስሞች ናቸው። ቀጠናው ወደ በረታ ትርምስ ውስጥ ከገባና ዓለም አቀፉ ማህበረሰብ ትኩረቱን ካጣ ይህ ህልም በዌስት ባንክና በጋዛ መሬቶች ላይ በከፊልም ቢሆን በተግባር ለመተርጎም የሚደረገው ግፊትና ደም አፋሳሽ ሙከራ በመጪዎቹ ጊዜ እንደሚቀጥል ስጋቶቹ ያይላሉ። ዋናው አበይት ጉዳይ ታላቋ እስራኤል ህልም ከታሪካዊ ትንቢትነት ወደ ፖለቲካዊ መሳሪያነት ቢቀየርም በዘመናዊው የመካከለኛ ምስራቅ የኃይል ሚዛን በቴክኖሎጂ ስልጣኔና በዲፕሎማሲያዊ እውነታዎች ፊት ትልቅ ፈተና ገጥሞታል። ነፃነት ላቀው ነበርኩኝ በገበያ ፖድካስት።